ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በአማራ ክልል ምስራቅ ጎጃም ዞን ሉማሜ ከተማ በክልሉ ከፍተኛ አመራሮችና በማህበረሰቡ አባላት መካከል የሰላም ኮንፈረንስ መካሄዱ ተሰምቷል። ይሁን እንጂ በኮንፈረንሱ ሂደትና ውጤት ላይ ከመንግስትና ከፋኖ ደጋፊ ምንጮች ሙሉ በሙሉ የሚቃረኑ መረጃዎች ወጥተዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ግብጽ የህዳሴ ግድቡን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማታደርግ አስታውቃለች። ታላቁ የህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ተናግረዋል። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ባለፉት 13 ዓመታት የተደረጉ ውይይቶች አንዳችን መፍትሄ እንዳላመጡም ገልጸዋል። ዝርዝሩን በዜናችን እናስደምጣቸዋለን። ኢትዮጵያ ዳግም ወደ ግጭት አፋፍ ላይ ባለችበት በዚህ ወቅት ፋኖ የተሰኘው ብሔርተኛ ሚሊሻ ከዓለም በተቆረጡት የሰሜን ምዕራብ ተራራማ አካባቢዎች ከመንግስት ጋር ከባድ ውጊያ ገጥሟል በሚል የፎቶግራፍ ዘገባ ሀገሪቱን እየበጣጠሰ ያለውን ውጥረት የሚያሳይ እይታን ይዞ የእንግሊዙ ዘጋርዲያን ጋዜጣ በዛሬ እትሙ አስነብቧል። የትግራይ ጦርነት ካበቃ ከ3 ዓመት በኋላም ኢትዮጵያ በሰሜን ምዕራብ ክፍሏ በተቀሰቀሰ ከባድ የትጥቅ አመጽ እየተናጠች ነው የሚለው ዘገባው በአብዛኛው በቀድሞ የአማራ ክልል ልዩ ኃይል አባላት የተዋቀሩ ፋኖ በአሁኑ ወቅት ሰፊውን የአማራ ክልልን ገጠራማ አካባቢዎች እንደተቆጣጠረም ሪፖርቱ ያሳያል ነው የተባለው። ሙሉ መረጃውን በዝርዝር የምናስደምጣችሁ ይሆናል። ከነዚህ መረጃዎች በተጨማሪ በአዲስ አበባ የግብር ከፋዮች ቅሬታ የሚያቀርቡበት አዲስ አሰራር ተግባራዊ ይደረጋል እንደተባለ መገለጹ፣ በስልጤ ዞን በሚቶ ወረዳ በሰሶ ቀበሌ በቀጠና 2 ልዩ ስሟ በልቾ ተብሎ በሚጠራው አካባቢ በትናንትናው ዕለት 10 ሰዓት ተኩል አካባቢ የእሳት አደጋ ደርሶ በእሳት አደጋውም የ3 ህጻናት ህይወት እንዳለፈ መሰማቱ፣ ሌሎችም በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃው ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በአማራ ክልል ምስራቅ ጎጃም ዞን ሉማሜ ከተማ በክልሉ ከፍተኛ አመራሮችና በማህበረሰቡ አባላት መካከል የሰላም ኮንፈረንስ ተካሂዷል። ይሁን እንጂ በኮንፈረንሱ ሂደትና ውጤት ላይ ከመንግስትና ከፋኖ ደጋፊ ምንጮች ሙሉ በሙሉ የሚቃረኑ መረጃዎች ወጥተዋል። መንግስት ኮንፈረንሱ የህዝቡን የሰላም ፍላጎት ያሳየበት ነው ሲል፣ የፋኖ ወገኖች በበኩላቸው ህዝቡ ምንም አይነት አዎንታዊ ምላሽ ሳይሰጥ ስብሰባው ተበትኗል ሲሉ ገልጸዋል። ለሰላም የተከፈተ ልብ ብቸኛ አሳማኝ ምልክት ለሰላም የተከፈተ ጆሮ ነው በሚል መሪ ቃል በተካሄደው በዚህ ኮንፈረንስ ላይ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና የ6ኛ እዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላውን ተገኝተዋል። የአቶ አረጋ ከበደ ገለጻ ርዕሰ መስተዳድሩ አቶ አረጋ ከበደ የሉማሜ ህዝብ ለሰላም ላሳየው ቁርጠኝነት ባመስግነዋል። የፋኖ ቡድን የባዕዳንን ተልዕኮ ተቀብሎ ትውልድን የማምከን ተግባር ሲፈጽም ቆይቷል ያሉት አቶ አረጋ ይህ ጥረት በመከላከያ ሰራዊቱና በሰላም ወዳዱ ህዝብ ጥረት መቀልበሱን ተናግረዋል። መንግስት አሁንም ለሰላም አማራጮች በሩ ክፍት መሆኑን አረጋግጠው የሃይማኖት አባቶችና ህብረተሰቡ ለሰላሙ ዘብ እንዲቆሙ ጥሪ አቅርበዋል። የእዙ አዛዥ ሜጀር ጀነራል ብርሃኑ በበኩላቸው ፋኖ ከታሪካዊ ጠላቶች ጋር በመተባበር ክልሉን የጦርነት ቀጠና ለማድረግ ሞክረዋል ብለዋል። ሰራዊቱ ጽንፈኛ ቡድኖችን የማጽዳት ዘመቻውን አጠናክሮ መቀጠሉንም አስታውቀዋል። የነዋሪዎች ምስክርነት በመንግስት ሪፖርት መሰረትም ነዋሪዎች ምስክርነት መስጠታቸውን የተገለጸው በመንግስት በኩል በቀረበው ዘገባ ነዋሪዎቹ ባለፉት 2 ዓመታት በጽንፈኛ ቡድኑ ግፍ እንደተፈጸመባቸው ገልጸዋል። በመከላከያ ሰራዊቱ ጥረት ሰላማቸው እንደተመለሰ እንዲሁም በፋኖ ካምፕነት ተይዘው የነበሩ ትምህርት ቤቶችና ተቋማት አሁን አገልግሎት መስጠት መጀመራቸውን መናገራቸው ተገልጿል። በሌላ በኩል የ14ኛ ክፍለ ጦር ህዝብ ግንኙነት ኃላፊ የተባለ የፋኖ ወገን ምንጭ ይህንን የመንግስት ዘገባ ሙሉ በሙሉ አስተባብሏል። ህዝቡ ምላሽ አልሰጠም። ይህ ኃይል ባወጣው መግለጫ ስብሰባው ከማህበረሰቡ ምንም አይነት አዎንታዊ ምላሽ ሳያገኝ ተበትኗል ብሏል። የመንግስት አመራሮች ቅቡልነት አጥተዋል ያለው ይኸው ዘገባ መንግስት የራሱን ደጋፊዎች ጋቢ አልብሶ በህዝቡ መካከል በመቀላቀል አስቀድሞ የተዘጋጀ የውይይት ሀሳብ እንዲናገሩ በማድረግ ህዝቡ እንዲህ አለ የሚል የተሳሳተ ትርክት ለመፍጠር ሞክረዋል ሲል ከሷል። የሃይማኖት አባቶችም ዛቻ ደርሶባቸዋል ሲል የፋኖ ምንጮች ዘግበዋል። የፋኖ ምንጭ አክሎም የመንግስት አመራሮች በስብሰባው ላይ የፋኖን እንቅስቃሴና አንድ ገዳምን ማለትም የብሔረ ብፁዓን አጼ መልክዓ ስላሴ አንድነት ገዳምን በተመለከተ አሉታዊ ሀሳቦች እንዲነሱ ለማድረግ ሞክረዋል ሲል ከሷል። እውነታውን ለመናገር የሞከሩ የሃይማኖት አባቶችና ሌሎች የማህበረሰብ ክፍሎች በአመራሮቹ እንዲዋከቡና ዝም እንዲሉ ተደርገዋል ሲል የገለጸው ዘገባው አመራሮቹ በገዳሙ ላይ ሐሰተኛ ወንጀል እንዲቀርብ ካደረጉ በኋላ ገዳሙ ዳግመኛ መመታት እንዳለበት ብቻ መሰንዘራቸውንም ከሷል። የ14ኛ ክፍለ ጦር ኃላፊው የኮንፈረንስ ዋና ዓላማ መንግስት በገዳሙ ላይ ለሚያደርሰው ጥፋት ህዝባዊ ሽፋን ለማግኘት የታለመ ነበር ሲል መግለጫውን አጠናቋል በማለትም ዘሀበሻ ዘግቧል።
ወደ ቀጣዩ መረጃዎችን ስናልፍ ግብጽ የህዳሴ ግድቡን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማታደርግ አስታውቃለች። ታላቁ የህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ተናግረዋል። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ላለፉት 13 ዓመታት የተደረጉ ውይይቶች አንዳች መፍትሄ አላመጡም ብለዋል። የህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን ጠቅሰው በዚህ መካረር ምክንያት ዓለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባም ተናግረዋል። ባለፉት 13 ዓመታት በአገራቱ መካከል የተደረገው ውይይት ውጤት ባለማስገኘቱ ግብጽ በዓለም አቀፍ ሕግ መሰረት የውሃ ደህንነቷን እንደምታስከብር አክለዋል። ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም ውጤት ባለማስገኘታቸው በቀጣይም ንግግር ማድረግ አስፈላጊ አይደለም ሲሉ የውጭ ጉዳይ ሚኒስትሩ ተናግረዋል። የግድቡ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት ሚኒስትሩ ግድቡን እንደተናጠለ እርምጃ ነው የምንቆጥረው ብለዋል። አክለውም ህገወጥ ነው ሲሉ የመንግስታቸውን አቋም አንጸባርቀዋል። ግድቡን ከዓለም አቀፍ ህግ ጋር የሚጣጣም አይደለም ሲሉ የገለጹት የውጭ ጉዳይ ሚኒስትሩ ዓለም አቀፍ ህግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ህግ መሪዎች መምራት አለበት። ይህም ማለት ማሳወቅንና ጉዳት አለማስከተሉን ማረጋገጥ ያስፈልጋል በማለት አብራርተዋል። ከአንድ ወር በፊት ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደምትወስድ ፕሬዚዳንት አብዱል ፈታህ አልሲሲ መናገራቸው ይታወሳል። ኢትዮጵያ በሰጠችው ምላሽ ግብጽ ህገወጥነትና የበላይነት በተሞላው መንገድ የአባይ ወንዝን ለመቆጣጠር መሞከሯን ቀጥላለች ብላለች። አልሲሲ ግብጽ በዲፕሎማሲና እንደ መንግስታቱ ድርጅት ባሉት ዓለም አቀፍ ተቋማት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለዋል። ፕሬዚዳንቱ ኢትዮጵያ ታላቁ ህዳሴ ግድብን በማስተዳደር ረገድ እየተከተለች ያለችው ኃላፊነት የጎደለው አካሄድ አገራቸው እጇን አጣጥፋ አትመለከትም ብለዋል። የኢትዮጵያ የውሃና ኢነርጂ ሚኒስትር በሰጠው ምላሽ ኢትዮጵያ በአባይ የመጠቀም መብቷን አሳልፋ እንደማትሰጥ አስረግጧል። ከኢትዮጵያ ጠላቶች በኩል በእጅ አዙር ጫና ቢበረታም የኢትዮጵያ እድገት አይቀለበስም ሲልም አክሏል። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ የህዳሴ ግድቡ ከዓለም አቀፍ ህግ ውጭ የተወሰደ የአንድ ወገን እርምጃ ነው፣ ይህም የሚያሳዝን ነው፣ እኛን ስላላማከሩን እውቅና አንሰጠውም ብለዋል። ያሳለፍነው መስከረም ወር ማገባደጃ ላይ የተባበሩት መንግስታት ጠቅላላ ጉባኤ ሲካሄድ የውጭ ጉዳይ ሚኒስትሩ ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ህይወት አደጋ ሊጥላለች ብለው በመክሰስ ሀገራቸው ጉዳዩን ወደ ዓለም አቀፉ የፍትህ ፍርድ ቤት ትወስዳለች ብለው ነበር። በዚያው ጉባኤ ላይ የተገኙት በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ ለግብጽ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው ሲሉ አጣጥለዋል። ግብጽ ስለ ታላቁ ህዳሴ ግድብ ተአማኒ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት አቅርባለች ሲሉም አክለዋል። የህዳሴ ግድቡ ከተመረቀ በኋላ ግድቡ በአግባቡ ባለመተዳደሩ ምክንያት የተለቀቀውን ውሃ በሱዳን ጎርፍ አስከትሏል በሚል ግብጽ ክስ አቅርባ ነበር። ኢትዮጵያ ክሱን አስተባብላ የግብጽ ክስ ዓለም አቀፉ ማህበረሰብ ለማሳሳት እንዲሁም ሐሰተኛ የተጎጂነት ትርክት ለመፍጠር ያለመ እንደሆነ ገልጻለች። ከግብጽ ክስ በተቃራኒው ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያመጣ ይችል እንደነበርም የውሃና ኢነርጂ ሚኒስትሩ ገልጸዋል። በኢትዮጵያና በግብጽ መካከልም ያለው ውጥረት ሲባባስ፣ በአንጻሩ በሶማሊያና በግብጽ መካከል ያለው ግንኙነት መጠናከሩ ይታወሳል። በሁለቱ ሀገራት መካከል የተፈረመው ወታደራዊ ስምምነት ተግባራዊ ሆነው የግብጽ ሁለት ወታደራዊ አውሮፕላኖች በሶማሊያ ዋና ከተማ ሞቃዲሾ የጦር ጄኔራሎችንና መሳሪያዎችን ይዘው ማረፋቸው ይታወሳል። የግብጽ ጦር በሶማሊያ መሬት መስፈሩ በኢትዮጵያ ዘንድ በበጎ አልታየም። ግብጽ በበኩሏ በሶማሊያ የአፍሪካ ህብረት የሽግግር ተልእኮን የሚተካው አዲስ የሰላም አስከባሪ ተልእኮ ውስጥ በተለያዩ ጊዜያት የሚሰማሩ 10,000 ወታደሮችን ለማሰማራት እቅድ መያዟን አስታውቃለች። የግብጽ ሰራዊት በሶማሊያ መሰማራቱ ከኢትዮጵያ ጋር ካለው ውጥረት ጋር የሚገናኝ ስለመሆኑ ከቢቢሲ ፎከስ ኦን አፍሪካ የተጠየቁት የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ የማይመሳሰሉ ነገሮችን መቀላቀል ነው ሲሉ ምላሽ ሰጥተዋል። ሶማሊያ አሸባሪዎችን እንድታሸንፍ ለመርዳት በአፍሪካ ህብረት ተልእኮ ውስጥ እየተሳተፍን ነው። እኛ ከሶማሊያና ከአፍሪካ ህብረት በቀረበልን ጥያቄ መሰረት ነው የተሰማራ ነው ብለዋል። ከኢትዮጵያ በኩል ስለሚነሳው ስጋት በድጋሚ ተጠይቀው በግልጽ እንነጋገር፣ በአፍሪካ ህብረት የሰላምና የጸጥታ ምክር ቤት ተጠይቀን እንዲሁም ከሶማሊያ መንግስት በጽሁፍ በቀረበ ጥያቄ ነው የተሰማራ ነው። የሶማሊያን የግዛት አንድነትና ሉዓላዊነትን ለመጠበቅ እንዲሁም አልሸባብና ሌሎች የሽብርተኛ ድርጅቶችን ለመከላከል እንድንረዳቸው ጥሪ አቅርበዋል ሲሉም መልሰዋል።
ወደ ቀጣዩ መረጃችን ስናልፍ የእንግሊዙ ዘጋርዲያን ጋዜጣ በዛሬ እትሙ ኢትዮጵያ ዳግም ወደ ግጭት አፋፍ ላይ ባለችበት በዚህ ወቅት ፋኖ የተሰኘው ብሔርተኛ ሚሊሻ ከዓለም በተቆረጡት የሰሜን ምዕራብ ተራራማ አካባቢዎች ከመንግስት ጦር ጋር ከባድ ውጊያ ገጥመዋል በሚል የፎቶግራፍ ዘገባ ሀገሪቱን እየበጣጠሰው ያለውን ውጥረት የሚያሳይ እይታን ይዞ ወጥቷል። የትግራይ ጦርነት ካበቃ ከ3 ዓመታት በኋላ ኢትዮጵያ በሰሜን ምዕራብ ክፍሏ በተቀሰቀሰ ከባድ የትጥቅ አመጽ እየተናጠች ነው የሚለው ዘገባው በአብዛኛው በቀድሞ የአማራ ክልል ልዩ ኃይል አባላት የተዋቀረው ፋኖ በአሁኑ ወቅት ሰፊውን የአማራ ክልል ገጠራማ አካባቢዎች ማለትም ወደ 80% ገደማ መቆጣጠሩን ሪፖርቱ ያሳያል። ዘገባው እንዳመለከተው የፌዴራል ኃይሎች አመጹን ለማፈን በሚያደርጉት ጥረት ሰፊ የሰብአዊ መብት ጥሰቶችን እየፈጸሙ ነው። ከነዚህም መካከል አፈና፣ የጅምላ ጭፍጨፋ፣ ጾታዊ ጥቃቶችና በሰብአዊ እርዳታ ሰራተኞች ላይ የሚደርሱ ጥቃቶች ይገኙበታል። ሁኔታው ከቁጥጥር ውጭ ነው ያለው ዘገባው በክልሉ ከሱዳን ጦርነት የሸሹ ስደተኞችን ጨምሮ ከ2.3 ሚሊዮን በላይ ህዝብ አፋጣኝ ሰብአዊ እርዳታ እንደሚያስፈልገው አስታውቀዋል። ይህ ሁሉ የተጀመረው በአንድ ወቅት የፌዴራል መንግስት አጋር የነበረው ፋኖ ከትግራይ ጦርነት በኋላ በፕሪቶሪያ የሰላም ስምምነት ክህደት እንደተፈጸመበት ማመኑን ተከትሎ ነው። በተለይም መንግስት የክልል ልዩ ኃይሎችን ለመበተን መወሰኑ በአማራ ተዋጊዎች ዘንድ እንደ ቀጥተኛ የጸጥታ ስጋት ተወስዷል። ዘገባው ይህንን ጥልቅ የክህደት ስሜት ሲል ይገልጸዋል። በሺዎች የሚቆጠሩ የቀድሞ የልዩ ኃይል አባላትም የፋኖን ጦር በመቀላቀል ወታደራዊ ልምዳቸውንና ትጥቃቸውን ይዘው የ20 ሺህ ተዋጊዎችን ኃይል እንደፈጠሩ ተገልጿል። ፋኖ ራሱን የአማራ ህዝብ ተከላካይ አድርጎ የሚቆጥር ሲሆን ግቡም ከክልሉ ሙሉ ቁጥጥር አንስቶ የአብይ አህመድን መንግስት እስከ መጣል ይደርሳል የተባለው ሪፖርቱ እንዳነጋገራቸው የአካባቢ ነዋሪዎች ንጹሃን ዜጎች በግጭቱ መሃል ሆነው ከባድ ዋጋ እየከፈሉ ነው። የ23 ዓመቷ ወይዘሮ ጌቴ በየኖ የ5 ዓመት ልጇን በእጇ ይዛ እርሻዋን ስታቋርጥ በመንግስት ኃይሎች ከተተኮሰ የሞርታር ጥይት ፍንጣሪ ልጇ ተበጣጥሶ ህይወቱ አልፏል። በህይወት እንድኖር ምክንያት የሰጠችኝ በህይወት የተረፈችው ልጄ ብቻ ናት ስትል ጌቴ ለሪፖርቱ ተናግራለች። በተመሳሳይ ሌላ ነዋሪ ደግሞ የ83 ዓመት እናታቸው በፌዴራል ድሮን በተመታ ቤታቸው ውስጥ እንደተገደሉ መስክረዋል። እነዚህ ጥቃቶች በህዝቡ ዘንድ በማዕከላዊ መንግስት ላይ ከፍተኛ ቁጣን የቀሰቀሱ ሲሆን ለፋኖ ህዝባዊ ድጋፍ እንዲጨምር አድርገዋልም ነው የተባለው። ጋዜጠኛ ቱቴንገስ በሰሜን ወሎ ላስታ አካባቢዎችን መጎብኘቱንም ጠቅሷል። በአሁኑ ወቅት ክልሉ በፌዴራል ኃይሎች ማለትም በዋና ከተሞችና በፋኖ ማለትም በገጠሮች ተከፋፍሏል። በየቦታው በተቋቋሙ የፍተሻ ኬላዎች ምክንያት ሰብአዊ እርዳታ ወደ ህዝቡ እንዳይደርስም ታግቷል ነው የተባለው። በሌላ በኩል ሪፖርቱ ፋኖ ራሱ በትግራይ ጦርነት ወቅት በወልቃይትና ራያ አካባቢዎች የዘር ማጽዳትና ሌሎችንም ጥቃቶች እንደፈጸመ ክሶች እንዳሉበት ጠቅሷል። ምንም እንኳን ፋኖ ሰፊ የህዝብ ድጋፍ ቢኖረውም ሪፖርቱ ሲያጠቃልል እየጨመረ የመጣው የጸጥታ መደፍረስና የኢኮኖሚ ውድቀት እንዲሁም በአንዳንድ የፋኖ ቡድኖች የሚፈጸመው የገንዘብ ምዝበራ ይህንን የህዝብ እምነት ቀስ በቀስ እየሸረሸረ መሆኑን አስረድተዋል። ይህ በእንዲህ እንዳለ አዲስ አበባ የትግራይ ኃይሎችን ወይም ህወሓት ከኤርትራ ጋር በመተባበር አዲስ ጦርነት ሊከፍቱ ነው ስትል ትከሳለች። በኢትዮጵያ የቀይ ባህር ጥያቄ ዙሪያ የተፈጠረው የቃላት ጦርነትም በትግራይ ጦርነት ከ600 ሺህ በላይ ህዝብ ያለቀበትን የአፍሪካ ቀንድ ለሌላ መጠነ ሰፊ ግጭት ያጋለጠ መሆኑን ዘገባው አመልክቷል ሲል ዘሀበሻ ዘግቧል። ወደ ቀጣዩ መረጃዎችን ስናልፍ በመዲናዋ ግብር ከፋዮች ቅሬታ የሚያቀርቡበት አዲስ አሰራር ተግባራዊ ይደረጋል ተብሏል። ከአዲስ አበባ የግብር አሰባሰብና የገቢዎች አገልግሎት አሰጣጥ ጋር በተያያዘ የሚኖረው ማንኛውንም አይነት ቅሬታ መፍታት የሚያስችል አዲስ አሰራር በከንቲባ ጽሕፈት ቤት ስር መዋቀሩ ተገልጿል። በአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ስር የተዘረጋው የቅሬታ አፈታት ስርዓት እንደተጠበቀ ሆኖ በዚያ ያልረካ ግብር ከፋይ ከንቲባ ጽሕፈት ቤት ማንኛውንም አይነት ከገቢ አሰባሰብ ከሰራተኞች ስነ ምግባርና አገልግሎት አሰጣጥ ጋር የሚነሱ የግብር ከፋዮች ቅሬታዎችን ለመፍታት ዘወትር ሐሙስ ኃላፊዎች በተገኙበት የሚደመጥና ተጣርቶ ምላሽ የሚሰጥበትን አሰራር መዘርጋቱን ነው የከተማ አስተዳደሩ ከንቲባ ጽሕፈት ቤት ያስታወቀው። በዚህም መሰረት በሚስጥር ጥቆማ የሚሰጥበትን ነጻ የጥሪ ማዕከል 9977 የሚስጥር ሳጥንን ጨምሮ በተጨባጭ ቅሬታውን በአካል ለበላይ አመራር ማቅረብ የሚችልበትን አሰራር ወደ ተግባር ይገባልም ተብሏል። በመሆኑም ከመጪው ሐሙስ ህዳር 25 ቀን 2018 ዓ.ም ጀምሮ ጠዋት ከ2 ሰዓት እስከ 7 ሰዓት ድረስ ከገቢዎች ጋር ብቻ የተያያዘን ቅሬታ አመራሩ ተቀብሎ የሚያስተናግድ መሆኑን በመረዳት በከንቲባ ጽሕፈት ቤት ተጨባጭ ቅሬታ ያላቸው ግብር ከፋዮች ማቅረብ የሚችሉ መሆኑን የከተማው አስተዳደር አስታውቋል። ወደ ቀጣዩ መረጃዎችን ስናልፍ በስልጤ ዞን በሚቶ ወረዳ በሰሶ ቀበሌ በቀጠና 2 ልዩ ስሙ አበልቾ ተብሎ በሚጠራው አካባቢ በትናንትናው ዕለት 10 ሰዓት ተኩል አካባቢ የእሳት አደጋ መድረሱ ተሰምቷል። የሚቶ ወረዳ ፖሊስ ጽሕፈት ቤት የማህበረሰብ አቀፍ ወንጀል መከላከል ኃላፊና ህዝብ ግንኙነት ተወካይ ረዳት ኢንስፔክተር ነጂሙዲን ዋበላ እንደገለጹት ህጻናቶቹ በቆርቆሮ ቤት ውስጥ እየተጫወቱ በነበሩበት ሰዓት በቦታው የነበረ ገለባ በእሳት በመያያዙ በውስጡ የነበሩ የ6 ዓመት 2 ወንድና ሴት መንታ ልጆችና የ2 ዓመት ሴት
ህፃን ወዲያውኑ ህይወታቸው ማለፉን ተናግረዋል። ህይወታቸው ያለፉት ህፃናቶች የታናሽና የታላቅ እህትማማቾች ልጆች ሲሆኑ በአያታቸው መኖሪያ ቤት ይኖራሉ። የሁለቱ መንታ ልጆች እናት ህይወቷ ያለፈ ሲሆን የ2 ዓመቱ ህፃን እናት ደግሞ ለስራ ከሀገር ውጭ በመኖሯ ህፃናቶቹ በአያታቸው ቤት እንደሚኖሩ ነው ኢንስፔክተር ነጂሙዲን ዋበላ የገለጹት። የአደጋው መንስኤ ለጊዜው ምክንያቱ ባለመታወቁ ፖሊስ እያጣራ ሲሆን የህፃናቶቹ አስክሬን ለምርመራ ወደ ምኒልክ ሆስፒታል ተልኳል። በወቅቱ በጋና ነፋሻማ በመሆኑ ድንገተኛ የእሳት አደጋዎች ሊያጋጥሙ ስለሚችሉ ህብረተሰቡ አስፈላጊውን ሁሉ ጥንቃቄ ሊያደርግ ይገባል ሲሉ ኢንስፔክተር ነጂሙዲን ዋበላ ጨምሮ ተናግረዋል ሲል ብስራት ሬዲዮ ዘግቧል።